ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለው። አየህ ይህ ጌታ ደግሞ እንደዚህ ብሎ ሲናገር ወንድሜ ለአንዴና ለመጨረሻ የሰው ልጆችን በደልና ኃጢአት እርግማን ሁሉ በመስቀል ላይ ከአንዴና ለመጨረሻ ካስወገደ በኋላ እናንተ ደካሞች ሸክማችሁ የከበደ አለ። አየህ ወንድሜ ክርስቶስ ኢየሱስ የዓለም ቤዛ ሆኖ የመጣው እሱ ብቻውን ሊያድን ብቻውን ዋጋ እየከፈለ የቀራንዮ አንበሳ የነገሥታት ንጉሥ የጌቶች ጌታ እሱ አልፋ ኦሜጋ የሆነው ኢየሱስ ለአንዴና ለመጨረሻ ዋጋ ከፍሎላቸዋል። ለዚህ ነው ወንድሞቼ በሰውና በእግዚአብሔር መካከለኛ አንድ መካከለኛ አለ ብሎ የእግዚአብሔር ቃል ሲናገር፣ ነገር ግን ይሄ መካከለኛው ለእኔ አይበጀኝም የራሴ መካከለኛ ማቆም እችላለሁ ብለህ የምታስብ ከሆነ ይህ መካከለኛ የሆነ ክርስቶስ ይቀየመሃል። ምክንያቱም እግዚአብሔር አባት አንተን ሊመለከት ላይ የሚወደው በክርስቶስ ኢየሱስ ካልሆነ በስተቀር እግዚአብሔር አባት አንተን ወይም ደግሞ በአንዳንድ ጻድቃን ሰማዕታቶች ወይም ደግሞ በአንዳንድ በመላእክቶች በኩል አንተን ሊመለከት አይችልም። ምክንያቱም ኢየሱስ በመስቀል ላይ ሲያጥር እነዚህ ጻድቃን ሰማዕታቶች አብረው ስላልነበሩ። አየህ ወንድሜ 12ቱም ደቀ መዛሙርቶች በነበሩ ሰዓት ክርስቶስ ወደ መስቀል እየተነዳ መከራ በተጫነው ሰዓት የሰው ልጆችን ኃጢአትና በደል በተሸከመ ሰዓት እነዚህ መላእክቶች እንኳን ወንድሜ እነዚህ የነበሩት ሐዋርያቶች እንኳን ካጠገቡ አልነበሩ። አየህ ወንድሜ ኢየሱስ ክርስቶስ ብቻውን ዋጋ ከከፈለ ብቻውን ሊመለክ ይገባል፣ ብቻውን ሊሰገድለት ይገባል እያልኩ ነው። ለዚህ ነው መጽሐፋችን ሲናገር እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋለሁ ብሎ የሚናገረው። ለዚህ ነው እኛም ደግሞ ሳንታክት አንተ ከሲኦል እንድትወጣ አንተ በዚህ ምድር ላይ መከራ የተጫነብህ የኃጢአት እስራት፣ የእርግማን እስራት፣ የሃይማኖት እስራት ላይ የቀንበር የጫነብህ ነፃ እንድትወጣ መጽሐፍ ሲናገር አሁን በክርስቶስ ኢየሱስ ያሉት አለ ኩነኔ የለባቸውም ብሎ የእግዚአብሔር ቃል ይናገራል። አየህ ወንድሜ ኩነኔ ከሌለ በክርስቶስ ኢየሱስ ያንተን ኩነኔ